ሰላም የዩቲዩብ ቤተሰቦቼ እንዴት ሰነበታችሁ? አብራ ገብረ ሚካኤል ነኝ። በዛሬው ፕሮግራማችን የምናየው ሪሌትድ ፊልድ ቱ ፊዚክስ እና ሂስቶሪካል ኢሹ ኤንድ ኮንትሪቢዩተርስ ምን ይሆናል። እነሱም ሪሌትድ ፊልድ ቱ ፊዚክስ የምንላቸው የተለያዩ ፊልዶች አሉ። እነሱ ፊልዶች እነማን እንደሆኑ እናያለን። ከዛ ቀጥለን ደግሞ ሂስቶሪካል ኢሹ ላይ ስንመጣ እነማን ናቸው ለፊዚክስ ማደግ ትልቁ ሚና የተጫወቱት እነማን እንደሆኑ እናያለን እና ምን ኮንትሪቢዩት እንዳደረጉ የምናይበት ፕሮግራማችን ነው ማለት ነው። ስለዚህ ወደ ፕሮግራማችን ከመሄዳችን በፊት ባለፈው ሳምንት ያየነውን እሱን አስታውሰን ወደሚቀጥለው እናልፋለን። ባለፈው ሳምንት ስለ ዴፊኒሽን ኦፍ ፊዚክስ አይተናል። ፊዚክስ እንዴት ዲፋይን እንደሚደረግ እና ፊዚክስ ለሶሳይቲው ምን አይነት ጥቅም እንዳለው አይተናል። ከዛ ቀጥለን ደግሞ የተለያዩ የፊዚክስ ብራንቾች እነማን እንደሆኑ እንደነ ሜካኒክስ እና አኳስቲክስ ምናምን የሚሉትን አይተናል። ስለዚህ ዛሬ ወደምናየው ፕሮግራም ከማለፋችን በፊት ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ፕሮግራማችን እንገባለን ማለት ነው። ስለዚህ ሪሌትድ ፊልድ ቱ ፊዚክስ የሚል ይሆናል የዛሬው። ፊዚክስ ለሁሉም ሳይንሶች መሰረት ነው። ምክንያቱም ፊዚክስ ኢዝ ዘ ፋውንዴሽን ኦፍ ዘ መኒ ኢምፖርታንት ሳይንቲፊክ ዲሲፕሊን ነው። ለአብዛኞቹ ሳይንቲፊክ ዲሲፕሊን ፊዚክስ ምንድን ነው? መሰረት ነው ማለት ነው። ስለዚህ ከፊዚክስ ጋር ደግሞ ሪሌትድ የሆኑ ፊልዶች እነማን ናቸው ስንል ኬሚስትሪ፣ ኢንጂነሪንግ፣ ጂኦሎጂ፣ ባዮፊዚክስ፣ ጂኦፊዚክስ እና ሜዲካል ፊዚክስን እዚህ ውስጥ ለማየት እንሞክራለን። ስለዚህ ከኬሚስትሪ እንጀምር። ኬሚስትሪ ዲልስ ዊዝ ዘ ኢንተራክሽን ኦፍ አተምስ ኤንድ ሞለኪውልስ ነው። ኬሚስትሪ በዋናነት የሚያጠናው ኢንተራክሽን ኦፍ አተምስ እና ሞለኪውሎች እንዴት ኢንተራክት እንደሚያደርጉ ያጠናል። ለዚህም ኬሚስትሪ ምን ይባላል? ሩትስ አተምስ ኤንድ ሞለኪውላር ፊዚክስ ይሆናል ማለት ነው። ስለዚህ ለአተሞች እና ለሞለኪውላር ፊዚክስ ምንድነው? ፊዚክስ ሩት ነው፣ መሰረት ነው ማለት ነው። ሁለተኛው ኢንጂነሪንግ ነው። ኢንጂነሪንግ ሞስት ብራንች ኦፍ ኢንጂነሪንግ አፕላይስ ፊዚክስ ነው። አብዛኞቹ የኢንጂነሪንግ ብራንቾች ፊዚክስን ይከተላሉ ወይ ደግሞ ፊዚክስን አፕላይ ያደርጋሉ። እነዛ የኢንጂነሪንግ ብራንቾች የምንላቸው ደግሞ እነማን ናቸው ስንል እንደነ ሲቪል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ሶፍትዌር ኢንጂነሪንግ፣ ኬሚካል ኢንጂነሪንግ፣ አርኪቴክቸራል ኢንጂነሪንግ እና የመሳሰሉት ናቸው። ከነዛ ውስጥ ለምሳሌ አርኪቴክቸራል ኢንጂነሪንግን ብናይ በቀጥታ የፊዚክስን ፕሪንሲፕል በመከተል ነው አንድ አርኪቴክቸር የሚሰራቸው ስራዎች የሚሰራቸው። ለምሳሌ ስትራክቸራል ስቴቢሊቲ ላይ ፊዚክስን አፕላይ ያደርጋል። አካውስቲክስ፣ ሂቲንግ፣ ላይትኒንግ፣ ኩሊንግ ፎር ደ ቢልዲንግ እነዚህን ነገሮች ዲዛይን ሲያደርግ የፊዚክስን ፕሪንሲፕል ወይ ደግሞ ፊዚክስ እንደ ሀርት ሆኖ ያገለግላል ማለት ነው። ለምሳሌ አኳስቲክስን ብናይ አንድ አርኪቴክቸራል ኢንጂነር የሳውንድ ፕሩፍ ላይ እንዴት አድርጎ ሳውንድን ኬዝ ለምሳሌ አንድ ህንፃ ድምፅ እንዳያስገባ አድርጎ እንዴት ዲዛይን ማድረግ እንዳለበት ያው ፊዚክስን ፕሪንሲፕል ይከተላል። ላይትኒንግ ላይም እንደዛው ብርሃን እንዴት ነው ወደዚህኛው ወደ ቢልዲንጉ ሊገባ የሚችለው። ከዛ ኩሊንግ ቢልዲንግ ላይ ሲመጣ ደግሞ አንድ ቢልዲንግን ለማቀዝቀዝ ወይ ደግሞ አንድን ቢልዲንግ ሲገነባ የምንጠቀማቸው ማቴሪያሎች ለኩሊንግ እንደሚጠቅሙ አውቆ ዲዛይን ያደርጋል ማለት ነው። ሌላኛው ጂኦሎጂ ነው። ጂኦሎጂ ዘ ስቴዲ ኦፍ ነን ሊቪንግ ፓርት ኦፍ ዘ እርዝ ነው። ጂኦሎጂ ምድር ወይ ደግሞ መሬት ላይ ሆኖ ስለ መሬት የሚያጠና ሆኖ ህይወት የሌላቸው ነገሮች የሚያጠና ነው ማለት ነው። ህይወት የሌላቸው ነገሮች እነማን ናቸው? እንደ ሬዲዮ አክቲቭ ዴቲንግ፣ ኤርዝኪውክ አናሊሲስ፣ ሂት ትራንስፈር አክሮስ ዘ እርዝ ሰርፌስ እነሱን ዲቴል የሚያጠና ምንድነው? ጂኦሎጂ ይባላል ማለት ነው። እዚህ ኪፕ ላይ እንደምናውቀው የመሬት መንቀጥቀጥ እንዴት እንደሚከሰት እና የተለያዩ ዌቮች ከአንድ ቦታ ወደ ሌላ ቦታ ሙቭ ሲያደርጉ የሚፈጠር ስለሆነ እነሱን አናሊሲስ እና ፕሬዲክት የሚያደርግ ወይ ደግሞ የሚያጠና ሪሌትድ ፊልድ ቱ ፊዚክስ ነው ማለት ነው። ሌላኛው ባዮፊዚክስ ነው። ባዮፊዚክስ አፕላይ ዘ ፕሪንሲፕል ኤንድ ሜተድ ኢን ዘ ፊዚክስ ቱ ስቴዲ ባዮሎጂካል ፌኖሜና እዚህ የፊዚክስን ፕሪንሲፕልና ሜቶድን በመጠቀም ባዮሎጂካል ፌኖሜናዎችን ያጠናል ማለት ነው። ባዮሎጂካል ፌኖሜናዎችን ያጠናል። እነዛን ባዮሎጂካል ፌኖሜናዎች ሲያጠና ደግሞ በአብዛኛው ማቴማቲካል ሎዎችን ይከተላል ማለት ነው። የፊዚክስን ፕሪንሲፕል ሲጠቀም ማቴማቲካል ሎዎችን ይከተላል። እሱም ስፔሻሊ ናቹራል ወርልድን ሲያጠና ማቴማቲካል ሎዎችን የማቴማቲክስ ህጎችን በመከተል ነው ማለት ነው የሚያጠና ማለት ነው። ይሄ ባዮፊዚክስ ይባላል። ሌላኛው ጂኦፊዚክስ ነው። ጂኦፊዚክስ አፕላይስ ዘ ፕሪንሲፕል ኤንድ ሜተድ ኦፍ ፊዚክስ ቱ ስቴዲ ዘ እርዝ ነው። ጂኦፊዚክስ ስለ እርዝ ሲያጠና ወይ ደግሞ ስለ ምድር የሚያጠና ነው። ስለ ምድር ሲያጠና የፊዚክስን ፕሪንሲፕል እና ሜቶዶች
በመከተል ነው ስለ መሬት የሚያጠናው ማለት ነው። የመጨረሻው ሜዲካል ፊዚክስ ነው። ሜዲካል ፊዚክስ በምርመራ ጊዜና በተለያዩ ሕክምና ላይ ቀጥታ የፊዚክስን ፕሪንሲፕል ይከተላል ማለት ነው። ለምሳሌ ሕክምና ውስጥ ወደ ምርመራ ውስጥ ኤክስሬ፣ ኤምአርአይ፣ አልትራሳውንድ የምንላቸውን ስንከተል ወይ ደግሞ በሕክምና ውስጥ ስንጠቀም በቀጥታ የፊዚክስን ፕሪንሲፕል አፕላይ ያደርጋል ማለት። ለምሳሌ ኤምአርአይን ብናይ ኤምአርአይ ከስሙ እንደምንረዳው ማግኔቲክ ሪዞናንስ ኢሜጂንግ ነው። ይሄም የማግኔቲክ ፊልዶቹ ሪዞናንስ ይፈጥራሉ። እነዛ ሪዞናንስ ደግሞ ኢሜጅ ፎርም ያደርጋሉ ማለት ነው። እነዛን ኢሜጆች በማየት አንድ ሜዲካል የሆነ ዶክተር ይህን አንብቦ መረዳት ይችላል። ስለዚህ ይህን ለመረዳት ደግሞ የፊዚክስ እውቀት በጣም ወሳኝ ነው ማለት ነው። የፊዚክስን እውቀት ማወቅ የፊዚክስ እውቀት ሊኖረው ይገባል ማለት ነው። ሌላኛው ሂስቶሪካል ኢሹ እና ኮንትሪቢዩተርስ ወደሚለው ስናልፍ እነማን ናቸው ለፊዚክስ ማደግ ትልቁ ሚና የተጫወቱት ብለን ስናይ ወደ ሰዎቹ ከመሄዳችን በፊት መቼ ነው ፊዚክስ ሞደርን የሆነው ፊዚክስ ማግኘት የቻለን ስንል በ20ኛው ክፍለ ዘመን ስር ነቀል የሆነ የተለያዩ ፈጠራ ወይ ደግሞ ዲስከቨሪዎች የተገኙበት ነው ማለት ነው። ዋት አር ዘ ዲስከቨሪስ? እነዛ ዲስከቨሪዎች ምን አድርገዋል? ክላሲካል ፊዚክስን ወደ ሞደርን ፊዚክስ ቀይሯል ማለት ነው። በየትኛው ክፍለ ዘመን? በ20ኛው ክፍለ ዘመን ላይ የተቀየረበት ከክላሲካል ፊዚክስ ወደ ሞደርን ፊዚክስ የተለያዩ ግኝቶች ወይ ደግሞ ፈጠራዎች እንዲቀየሩ አድርገዋል ማለት ነው። በዚህ ሰዓት ላይ የተለያዩ የፊዚክስ ህጎች ሞዲፋይ ተደርገዋል። ሞዲፋይ እንዲደረጉም ዋና ምክንያቶች ሆኗል ማለት ነው። ስለዚህ እነዛ ፈጠራዎች ደግሞ ዲስከቨሪዎች the discovery of the physics finds application throughout the natural science and in technology እነዚህ ዲስከቨሪዎች አብዛኞቹ ናቹራል ሳይንስ ላይ አፕላይ እንዲደረጉ finds applications throughout the discovery of physics and applications through the natural science and in technology ውስጥና ፊዚክስ ውስጥ ትልቁ ሚና እንዲጫወት ያደረገው እነዛ አዳዲስ ዲስከቨሪዎች ናቸው ማለት ነው። So what are some of the contributors that changes the world? ዓለም ከነበረበት ከክላሲካል ፊዚክስ ወደ ሞደርን ፊዚክስ እንዲቀየር ትልቁ ሚና የተጫወቱት እነማን ናቸው ብለን ስናይ የመጀመሪያው አይዛክ ኒውተን እናያለን ማለት ነው። አይዛክ ኒውተን ወደዚህኛው ሪቮሉሽነሪ ስነቀል የሆነ ፈጠራ ወይ ደግሞ ዲስከቨሪዎች ትልቁ ሚና የተጫወተው ማን ነው? አይዛክ ኒውተን ነው ማለት ነው። አይዛክ ኒውተን የሚታወቅባቸው በጣም ወሳኙ የሱ ሶስቱ የሞሽን ህጎች አሉ። 3 laws of motion የምንላቸው ኒውተን ፈርስት ሎው፣ ሰከንድ ሎው፣ ሰርድ ሎው የምንላቸው ኒውተን ሶስቱ ህጎች ዓለም ከክላሲካል ፊዚክስ ወደ ሜካኒካል ወደ ሞደርን ፊዚክስ እንዲቀየር ትልቁ ሚና የተጫወተው አይዛክ ኒውተን ነው። ሌላኛው ደግሞ አይዛክ ኒውተን በጣም ዲስከቨር ካደረጋቸው ዋናው ፕሪንሲፕል ዩኒቨርሳል ግራቪቴሽን ነው። ዩኒቨርሳል ግራቪቴሽን ከመሰረቱ ጀምሮ ዲስከቨር ያደረገው ማን ነው? አይዛክ ኒውተን ነው ማለት ነው። እሱም የተለያዩ ማሶች መካከል ያለው ፎርስ ዩኒቨርሳል ግራቪቴሽናል ፎርስ ነው ብሎ ዲስከቨር አድርገዋል። እና ከዛ በተጨማሪ ደግሞ የተለያዩ ማሶች እንደ ፕላኔት መውሰድ እንችላለን። እነዛ ፕላኔቶች ወይ ደግሞ ሴሌስቲያል ቦዲዎች መካከል ያለው ፎርስ ዩኒቨርሳል እንደሆነ ዲቴል ያጠናው ማነው? አይዛክ ኒውተን ነው ማለት ነው። አይዛክ ኒውተን ብቻ ሳይሆን የተለያዩ ማቴማቲክስ ላይም ትልቅ ሚና ተጫውቷል። የካልኩለስ ማደግ ላይ ትልቁ ሚና ተጫወተው ማነው? አይዛክ ኒውተን ነው ማለት ነው። ሌላኛው ሚካኤል ፋራዳይ ነው። ሚካኤል ፋራዳይ ኮንትሪቢዩትስ the lot of field to electromagnetism የተለያዩ ኤሌክትሮማግኔቲዝም እድገት ላይ ትልቁ ሚና የተጫወተው ማነው? አይዛክ ኒውተን ነው ማለት ነው። አይዛክ ኒውተን ዲስከቨር ካደረጋቸው ሜካኒካል ሞሽን ነው ዲስከቨር ያደረገው። ሜካኒካል ሞሽን ደግሞ እንዴት ነው የሆነው? በሚንስ ኦፍ ፐርማነንት ማግኔት እና ኤሌክትሪክ ከረንት፣ ፐርማነንት ማግኔቶች እና ኤሌክትሪክ ከረንትን በመጠቀም ሜካኒካል የሆነ እንቅስቃሴ እንዲፈጠር ሜካኒካል እንቅስቃሴ እንዲኖር ትልቁ ሚና ተጫወተው ማን ነው? ሚካኤል ፋራዳይ ነው ማለት ነው። ከተወሰነ ጊዜ በኋላ ደግሞ ሚካኤል ፋራዳይ ኮንቨርትድ ሜካኒካል ፎርስ ኢንቱ ኤሌክትሪካል ፎርስ፣ ሜካኒካል ፎርስ ደግሞ ወደ ኤሌክትሪካል ፎርስ እንዲቀየር ዲስከቨር ያደረገው ማን ነው? ሚካኤል ፋራዳይ ነው። ይሄም ኤሌክትሪክ ጄኔሬተር ማለት ነው። ኤሌክትሪክ ጄኔሬተር ከሜካኒካል ወደ ኤሌክትሪካል ነው የሚቀይረው። ሜካኒካል መጀመሪያ ወደ ኤሌክትሪክ ይደረጋል፣ ከዛ ወደ ኤሌክትሪካል እንዲቀየር ትልቁ ሚና ተጫወተው ሚካኤል ፋራዳይ ነው። በዚህም ዓለምን ቀይሮታል ማለት ነው። ሚካኤል ፋራዳይ ቼንጅድ ዘ ወርልድ ዊዝ ማግኔት።
ማግኔትን በመጠቀም ዓለምን የቀየረ ሰው ተብሎ ነው የሚጠራው ማለት ነው ሚካኤል ፋራዳይ። ሌላኛው ጄምስ ፕሪስኮት ጁል ነው። ጄምስ ፕሪስኮት ጁል ያጠናው ምንድነው? ስለ ኔቸር ኦፍ ሂት ነው። ኔቸር ኦፍ ሂት እና ዲስከቨርስ ሪሌሽንሺፕ ቢትዊን ሜካኒካል ወርክ ነው። ሪሌሽንሺፕ ቢትዊን ሜካኒካል ወርክ እና ኔቸር ኦፍ ሂት የሙቀት አፈጣጠር ወይ ደግሞ የሙቀት ሁኔታ እንዴት እንደሆነ ያጠናው እሱ ነው። ከዛ ይሄ ደግሞ ወዴት ነው የሚመራን? ስለ ሎው ኦፍ ኮንዘርቬሽን ኦፍ ኤነርጂን ዲቴል እንድናውቅ ያደረገን እሱ ነው። ስለዚህ እንደምናውቀው ጁል የወርክ ዩኒት ጁል ነው። ከዛ የተነሳ ነው ማለት ነው ጁል ተብሎ የተሰየመው። እሱ ብቻም ሳይሆን ፕሪስኮት ጁል ካጠናቸው ነገሮች አንደኛ ሌላው ምንድነው? ሶስቱን ተርሞዳይናሚክ ሎዎች ዲፋይን ያደረገው እሱ ነው። ትሪ ሎውስ ኦፍ ተርሞዳይናሚክስን ዲስክራይብ ያደረገው ማን ነው? ጄምስ ፕሪስኮት ጁል ነው ማለት ነው። ስለዚህ እነዚህ ናቸው ዋና ዋና የጄምስ ፕሪስኮት ጥናቶች። ሌላኛው ብቸኛው ሴት ማነች? ሜሪ ኩሪ ነች። ሜሪ ኩሪ conducted the pioneering research in the field of nuclear physics. ፓዮኒሪንግ ሪሰርች ወሳኝ የሆነና ጠንካራ የሆነ ሪሰርች በመስራት ስለ ኒኩሊር ፊዚክስ ላይ ለውጥ የሚያመጣ ሪሰርች በማጥናት ብቸኛው የሆነች ሴት ማነች? ሜሪ ኩሪ ነች ማለት ነው። ፓርቲኩላርሊ ይህም ጥናቷ ምንድነው? ራዲዮ አክቲቪቲ ላይ ነው። እዚህ ሬዲዮ አክቲቪቲ ላይ ደግሞ ምንድን ያደረገችው? ሲ ኮንሲደርድ አስ ሞደርን ኒውክሊየር ፊዚክስ በመባል ተሸልማለች። ከዛ በተጨማሪ ደግሞ ሺ ዲስከቨርድ ዘ ኤሌመንት ኮልድ ፖሎኒየም ኤንድ ራዲየም። ፖሎኒየም እና ራዲየምን ዲስከቨር ያደረገችው ማነች? ያገኘችው ማነች? ሜሪ ኩሪ ነች ማለት ነው። ስለዚህ የሜሪ ኩሪ ዋና ዋና ስራዎች ምንድን ናቸው? አንደኛ ኒውክሊየር ፊዚክስ ላይ ትልቅ የሆነ ሪሰርች ሰርታለች፣ ኒውክሊየር ፊዚክስ ላይ እና ከዛ ፓርቲኩላር ደግሞ ሬዲዮ አክቲቪቲ ላይ ማለት ነው። ሌላኛው ደግሞ እነዛን ሁለቱን ዋና ዋና ኤሌመንቶች ያገኘችው ሜሪ ኩሪ ነች ማለት ነው። ፖሎኒየም እና ራዲየም የሚባለውን ኤሌመንት ያገኘችው ሜሪ ኩሪ ነች ማለት ነው። ከሜሪ ኩሪ ቀጥለን የምናየው አልበርት አንስታይን ይሆናል። አልበርት አንስታይን ያጠናቸው ነገሮች በጣም ብዙ ናቸው። ከነዛ ውስጥ የተወሰኑት እናያለን። አልበርት አንስታይን is known for the development of the theory of relativity። ቲዮሪ ኦፍ ሪሌቲቪቲ ላይ አልበርት አንስታይን በጣም ከሚታወቅባቸው አንደኛው ዲስከቨሪ በጣም አንደኛው ነው። አልበርት አንስታይን ቲዮሪ ኦፍ ሪሌቲቪቲን ዲፋይን ሲያደርግ አንደርስታንዲንግ ኦፍ ዘ ስፔስ ታይም ግራቪቲ ኤንድ ዩኒቨርስ እነሱን ኮንሲደር በማድረግ ነው ቲዮሪ ኦፍ ሪሌቲቪቲን ያጠናው ማለት ነው። ስለዚህ አልበርት አንስታይን ካጠናቸው ሌሎቹ ደግሞ ምንድነው? ስለ ኳንተም ሜካኒክስ ቲዮሪ ኦፍ ኳንተም ሜካኒክስ ዴቨሎፕ አድርጓል። ቲዮሪ ኦፍ ኳንተም ሜካኒክስን በማጥናት አንደኛ ነው። ሌላኛው ማስ ኤነርጂ ኢኩዌሽንን ዲፋይን አድርጓል። እሱም ኢነርጂ ኢኳልስ ቱ ማስ ታይምስ ሲ ስኩዌር የሚል ነው። እሱም ዲፋይን ያደረገው አልበርት አንስታይን ነው። አልበርት አንስታይን is widely acknowledged to be one of the greatest physics of all time። አልበርት አንስታይን የምንጊዜም ታላቁ የፊዚክስ ሰው በመባልም ትልቅ የሆነ ሽልማትን ካገኙ ሰዎች አንደኛው ነው ማለት ነው። ምክንያቱም አልበርት አንስታይን ያጠናቸውና ያዳሳቸው በጣም ብዙ ነገሮች አሉ። እጅግ ጠቅሰን ማንጨርሳቸው እንደነ ፎቶ ኤሌክትሪክ ኢፌክት ሊሆን ይችላል። ሌሎችም እንደነ ብሮኒያን ሞሽን፣ ስቲሙሌትድ ኢሚሽንስ ምንላቸው እና ኮስሞሎጂካል ኮንስታንት እና ሌሎችም የተለያዩ ኬዞች አሉ። እነሱ ያጠናቸው ማለት ነው። በዚህም ነው ታላቁ ፊዚክስ በመባልም የተሸለመው ማለት ነው። አልበርት አንስታይን በጣም ፊዚክስ ላይ ብዙ ነገሮችን ብዙ ግኝቶችን ያገኘ ሳይንቲስት ነው ማለት ነው። ስለዚህ በዚህ መጽሐፍ ውስጥ የተጠቀሱት ዋና ዋና የፊዚክስ ኮንትሪቢዩተርስ ብለን ያየናቸው እነዚህ ናቸው። አልበርት አንስታይን አይተናል፣ ሜሪ ኩሪን አይተናል፣ ጄምስ ፕሪስኮት ጁልን አይተናል፣ ሚካኤል ፋራዳይን አይተናል እና አይዛክ ኒውተንን አይተናል ማለት ነው። ይህ ማለት እነዚህ ብቻ ናቸው ማለት ሳይሆን እዚህ መጽሐፍ ውስጥ የተጠቀሱት እነዚህ ሰዎች ያየናቸው። ስለዚህ የዛሬው ፕሮግራማችን እዚህ ላይ ያበቃል። መልካም ጊዜ። ቻው።